ሰብስክራይብ በማድረግ ቤተሰብ ይሁኑ። ኢማሙ ቁልሁ ወይና ጤናን ይቀራና አላሁ አክበር ብሎ ሩኩዕ ሲወርድ እናንተ ወደ መስጂዱ ገብታችኋል። ተራኪ ረካ እንዳታመልጣችሁ ብላችሁ ሰፉ ላይ ከመድረሳችሁ በፊት ሩኩዕ አደረጋችሁ። የአላህ መልእክተኛ እንዲህ አሉ፣ መን አከለ ኸውመን አው በሰለን ቀይ ወይም ነጭ ሽንኩርትን የበላ ሰው ፈሊያዕተዚልና ይራቀን፣ አው ሊያዕተዚል መስጂደና መስጂዳችንን ይራቅ እንዳይመጣ ያንን በልቶ። እናንተ አንዳችሁ በሶላት ላይ ሆኖ የሚያንገላጅ ከሆነ فليرقد عرف يبل بقى حتى يذهب عنه النوم انقلفو كسو እስኪወገድለት عرف يبل. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ባለፈው ያው ሙብጢላቱ ሶላት ሶላትን የሚያበላሹ ነገሮች ብለን የተወሰኑ ነጥቦችን ሶላትን የሚያበላሹ ነገሮችን ተመልክተን ነበር። ዛሬ ደግሞ የምናየው ሶላትን የማያበላሹ ግን የተጠሉ ተግባራቶች የሶላቱን አጅር ሙሉእነቱን የሚጋፉና የሚቃረኑ ነገሮች ምን ምን እንደሆኑ በመጠኑ እናያለን ማለት ነው። ينبغي للمسلم العناية بصلاته والإقبال عليها بقلبه. ማንኛውም ሙስሊም ለሰላቱ ትኩረት ሊሰጥና በአካሉ ብቻ ሳይሆን በልቡም ወደ ሰላቱ ሊቀጣጭ ልቡንም ወደ ሰላቱ ሊያዞር ይገባዋል። لأنه يناجي ربه عز وجل ምክንያቱም በሶላት ውስጥ የሚያናግረው ጌታውን ነው። ለሐዲስ አነስ ረዲየላሁ ዐንሁ يرفعه وفيه አነስ ብን ማሊክ ከነቢያችን አለይሂ ሰላቱ ወሰላም እንዳስተላለፈልን በሐዲሱ ላይ ኢነ አሐደኩም ኢዛ ቃመ ፊ ሶላቲሂ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ከእናንተ አንዳችሁ ሶላቱ ላይ በቆመ ጊዜ فإنه يناجي ربه እሱ ያናገረ ያለው ጌታውን ነው። أو ويم إن ربه بينه وبين القبلة የሚያናገረው ጌታ በሱና በቂብላው መሐከል ነው ያለው። ስለዚህም فلا يبزقن أحدكم ከናንተ አንዳችሁ እንዳይተፋ አክታ ወይ ሚራቅ እንኳን በሰላት ውስጥ ቢመጣበት እንዳይተፋ ቂብለቲሂ በቂብላው አቅጣጫ አክብሮት ሊኖረው ይገባል። ቡኻሪ የዘገበው ሰሂህ ዘገባ። ولحديث ابن عمر رضي الله عنهما يرفعه وفيه عبد الله بن عمر رضي الله عنهما باستلالفهم حديث እንደዚህ ሆነ ነብያችን ሰለላሁ ዐለይሂ ወሰለም اذا كان احدكم يصلي ከናንተ አንዳችሁ የሚሰግድ ከሆነ فلا يبصق قبل وجهه ከፊት ለፊቱ እንዳይተፋ ብለዋል። فإن الله قبل وجهه إذا صلى በሚሰግድ ጊዜ ጌታው ከፊት ለፊቱ ነውና ቡኻሪ የዘገበው ሰሂህ ዘገባ ነው። ስለዚህ ማንንም ሰው ሰላት ውስጥ ሆኖ በቀልቡም ጌታውን ያናገረ ስለሆነ ትኩረት ሊሰጠው ይገባል። ታዲያ ምንድናቸው እነዚህ የተጠሉ ተግባራቶች ሲባል አንደኛ አልኢልቲፋቱ ለغير حاجه ምንም አስገዳጅ የሆነ ሁኔታ ወይም ሐጃ ሳይኖር መገላመጥ ወደ ቀኝ ወይም ወደ ግራ ፊትን በማዞር ኢልቲፋት መገላመጥ የተጠላ ተግባር ነው። ይሄ አንደኛው ነው። لحديث عائشة رضي الله عنها كأناتنا عائشة رضي الله عنها عند تلالفوا قالت اندهلج سألت رسول الله صلى الله عليه وسلم عن الالتفات في الصلاة يا الله ملك تنيان بصلاة سلم جلامت سلا التفات طيقواتشو فقال ساتشو مالو هو ودكن ودقرا مزور على حاجة مجلامت اختلاس منطق نوال ويم مسرق بقلبت موسد نو يختلسه الشيطان شيطان بهايلنا بقلبت የሚወስደውና የሚነጥቀው ነው። من صلاة احدكم ከአንዳችሁ ከሰላታችሁ ላይ የሰላታችሁን ያጎደለባችሁ ነው፣ ነጥቆ እየወሰደባችሁ ነው። ታዛዥ ሆናችሁ ወደ ቀኝ ወደ ግራ ያለምንም ዑዝር የምትዞሩ የምትገላምጡ ከሆነ ከናንተ ሰላት ላይ ሸይጣን በኃይል የሚነጥቀው የሸይጣን መንጠቅ ነው። ቡኻሪ ኪታቡል አዛን ላይ የዘገቡት ነው። ስለዚህ ኢልቲፋት የተጠላ ተግባር ነው።
والالتفات نوعان ሁለት አይነት ነው እንግዲህ መገላመጥ ሲባል النوع الاول የመጀመሪያው አይነት التفات حسي ይባላል የሚዳሰስ የሚታይ የሆነ አካላዊ መዞር ነው وعلاجه የዚህ ህክምናው መላጅ ምንድነው መድኃኒቱ بالسكون في الصلاه صلاه ውስጥ ቀልብን ረጋ ማድረግ ነው وعدم الحركه እንቅስቃሴን አለማብዛት ነው ላይታች ቀኝ ግራ አለመዞር እንቅስቃሴ አለማብዛት መድኃኒቱ ነው النوع الثاني ሁለተኛው አይነት التفات ደግሞ التفات معنوي ይባላል ህሊናዊ የሆነ معنوي የሆነ መገላመጥ ነው እሱም بالقلب በልብ ሙሉ በሙሉ ከመስጊዱና ከሰላቱ ክልል ወጥቶ ሌላ ዓለም ውስጥ መግባት በሐሳብ وهذا علاجه صعب شاق የዚህ መድኃኒቱ እጅግ በጣም ከባድና አስቸጋሪ ነው إلا على من يسره الله عليه الله برحمته ያደረለት ሰው ካልሆነ በስተቀር ሙሉ ሰላቱ ላይ ቀልቡን ተቆጣጥሮ ቀልቡን ከመስጊድና ከመስገድ አቅጣጫው ሳያወጣ እዛው ላይ የሚሆን ሰው አላህ ያደረለት ካልሆነ ይሄ ነው መድኃኒት ተብሎ በቀላሉ የሚነገር አይደለም ولكن ነገር ግን من عدم العلاج ከመድኃኒቶቹ መካከል ሰበብ ከሚሆኑት ትልቁ استحضار عظمه الله ሰላት ላይ ስንቆም የአላህን ታላቅነት አቅርበን ማሰብ አሁንም ቆመው በታላቁ ጌታዬ ፊት ነው ማለት የሱን ታላቅነት አጠገባችን ማቅረብ والوقوف بين يديه በሱ ፊት እንደቆመን ማሰብ አለብን ይሄ ነው መድኃኒቱ والاستعاذة بالله من الشيطان ከጠላታችን ከሸይጣን ደግሞ ድርሻ እንዳይኖረው ሰላታችን ላይ በአላህ መጠበቅ ምራቅና ክታ ከመጣብን መስፋቱ ራሱ ግድ እንኳን ከሆነ ወተፈሉ عن اليسار ወደ ግራ ማን ነው ይቅርታ ምራቅ አይደለም መተንፈስ ወይም ቱፍ ማለት عن اليسار ثلاثا ወደ ግራ ሸይጣን ሲወሰውሰን በግራ በኩል በመጥፋት አዑዙ ቢላህ ብለን 3 ጊዜ በመጥፋት በአላህ መጠበቅ لحديث عثمان ابن ابي العاص كعثمان ابن ابي العاص بتلالف حديث مسرت انه اتى النبي صلى الله عليه وسلم يا الله ملكتኛ ዘንድ መጣና فقال እንዲህ አላቸው يا رسول الله عليه الصلاه والسلام ان الشيطان قد حال بيني وبين صلاتي وقراءاتي شيطان በኔና በሰላቴ መሃል ጋረደብኝ እንዲሁም በቂራአቴ መካከል يلبسها علي እኔ ላይ የቀላቀለብኝ ተቸገርኩኝ ምን ላድርግ ሲላቸው فقال صلى الله عليه وسلم ነብያችን صلى الله عليه وسلم ምናሉ ذاك شيطان ይሄ ሰይጣን ነው يقال له خنزب او خنزب خنزب ተብሎ የሚጠራው ሸይጣን ነው فاذا احسسته ስሜቱ በተሰማህ ጊዜ እሱ መሆኑን ባወቅ ጊዜ ይህ የመቀላቀሉ ስሜት ማለት ነው በሰላትህ ላይ فتعوذ بالله منه ከዚህ ሰይጣን በአላህ ተጠበቅ وادخل عن يسارك ثلاثا 3 ጊዜ ወደ ግራህ ትፋ ቱፍ በማለት قال ከዛም ይላል እሱ ففعلت ذلك ይህንን ነገር ሰራሁበት فاذهبه الله عني اللهم ከኔ አስወገደልኝ ኢማሙ ሙስሊም ኪታቡ ሰላም ላይ የዘገቡት ነው ማለት ነው እና አንደኛ ኢልቲፋት ወደ ቀኝ ወደ ግራ መገላመጥ አው ሰላት ላይ ሆነን ወደ ግራ በኩል ወይም ደግሞ በግራ እግራችን ወደ መሬቱ በኩል መጥፋት ሰላት ላይ ሆነን ወደ ቀኝ ወይም ፊት ለፊት የተፈቀደ አይደለም ስለዚህ አንደኛው ይሄ ነው ማለት ነው መገላመጥ ወደ ቀኝ ወደ ግራ የተጠላ ተግባር ነው ምንም አስገዳጅ ሐጃ ሳይፈጠር ሁለተኛ ሌላው ሰላት ውስጥ የተጠላ ተግባር ምንድነው ከተባለ رفع البصر الى السماء አይንን ወደ ላይ ማንሳት ወደ ጣራ ወደ ላይ ማንሳት መብራቱን ልታዩ የተጻፈውን አብሪቬሽን ልታነቡ ያማሩ መስጊዶች ውስጥ ገብታችሁ ሰላት ውስጥ ከገባችሁ በኋላ አይንን ወደ ላይ ቀና ማድረግ የተጠላ ተግባር ነው ወደ ጣራ ማንሳት لحديث انس رضي الله عنه كانس بن مالك رضي الله عنه تلالف حديث عنه قال رسول الله صلى الله عليه وسلم يا الله ملكتኛ ምናሉ ما بال اقوام ህዝቦች ምን ሆኑ ምን ነካቸው يرفعون ابصارهم الى السماء አይኖቻቸውን ወደ ላይ ወይም ወደ ጣራ የሚያነሱት في صلاتهم በሰላታቸው ላይ ሆነው ወደ ሰማይ ወደ ላይ ወደ ጣራ የሚያነሱት ምን ሆነዋል فاشتد قوله في ذلك በዚህ ጉዳይ ላይ ንግግራቸው በጣም ጠነከረ የመልእክተኛው በረታ حتى قال እንዲህ እስኪሉ ድረስ
لا ينتهن عن ذلك ከዚህ ተግባራቸው ይከለከላሉ ወይንም ይታቀቧታል አው ካልሆነ ደግሞ ለተخطفن ابصارهم አይኖቻቸው ትነጠቃለች ትታበሳለች አርፈው ይቀመጡ ወደ ላይ ዝም ብሎ አይነን ማንሳት ያለ ምንም ዑዝር የተጠላ ተግባር ነው እጅግ በጣም የበረታ ወግዘትም ቀርቦበታል ወይታቀቡ አለበዛ አላህ ከፈለገ አይናቸውን ይነጥቃቸዋል አልቡኻሪ ኪታብ الآذان باب رفع البصر الى السماء في الصلاه 750ኛው ሐዲስ ላይ ቡኻሪ ዘግቦታል ማለት ነው ሶስተኛ ደግሞ ኢፍቲራሹ الذراعين في السجود ሁለት ክንዶችን በሱጁድ ላይ መዘርጋት መሬት ማንጠፍ ሱጁድ በመንወርድበት ጊዜ ከጉልበታችን ወደ ኋላ ያለው እግራችን እንደተነጠፈ ሁላ እጃችን ደግሞ ከጫፉ ጀምሮ እስከ ክርን ያለውን በጉልበት ትይዩ አድርገን መሬት ላይ መዘርጋት ማንጠፍ የተጠላ ነው የተከለከለ ነው እንደ ውሻ ተግባር ማለት ነው አይቻልም ለሐዲስ አነስ ረዲየላሁ ዐንሁ عن النبي صلى الله عليه وسلم قال كأنس بن مالك رضي الله عنه بتلالف حديث يا الله ملكتኛ ምን አሉ اعتدلوا في السجود በሱጁዳችሁ ላይ ተስተካከሉ ብሏል ولا يبسط احدكم ከናንተ አንዳችሁ እንዳይዘረጋ ذراعيه ክርኖቹን እጆቹን እስከ ክርኑ ያለውን እንዳይዘረጋ انبساط القلب የውሻ መዘርጋትን አይነት ስለዚህ መዳፍህ ብቻ መሬት ላይ ከተነጠፈ ከመዳፍህ በኋላ እስከ ክርንህ ድረስ ያለው ወደ ላይ ከፍ ይላል ወደ ጎን ወይም ደግሞ በፊት ለፊትም ሆኖ ወደ ላይ ከፍ ይላል እንጂ መሬት አታንጥፈው ከጉልበት ጋር አታገጣጥመው መሬት አንጥፈህ ይሄ የውሻ አይነት ማንጠፍና መዘርጋት ነው ሙተፈቁን ዐለይህ ገብታችኋል ወንድምህቶች ይሄም የተጠላ ተግባር ነው በሶላት ውስጥ ይሄንን ማድረግ የሶላቱን አጅር ይቀንሳል አራተኛ አተኸሱር እጅን በወገብ ማድረግ የአይሁዶች ስራ ማለት ነው አንዳንድ ጊዜ ኮራ ብለሃል ዘነጥ ብለሃል ሲባል እጁን ወገቡ ላይ የሚያደርግ ሰው አታዩም እጁን ወገቡ ላይ አድርጎ ጎንና ጎኑን የሚይዝ ኮራ ሲል ተኸሱር ይባላል እጅን በወገቡ ላይ ማድረግ አይቻልም በሰላት ላይ ሆኖ ለሐዲስ አቢ ሁረይራ ረዲየላሁ ዐንሁ أبي هريرة رضي الله عنه يستلالف حديث على بذي بداي قال اندي هذا نهى رسول الله صلى الله عليه وسلم يا الله ملك تنيا كلكلوا أن يصلي الرجل سو يوم مسجدون مختصرا الجنب وقبل لا يتأمره هنا مسجدون كلكلوا متفق عليه بخارينا مسلم يتسمى مبتنا البخاري كتاب العمل في الصلاة من الأولاد زجبوتان عند شولة مطهارة مسلم كتاب المساجد لا يمالتنا 545 ولا ولقول عائشة رضي الله عنها أنها عائشة من ذيه مالتنا مصرجاني هنا أنها كانت تكره تتلان الدرسة أن يجعل المصلي سجاج مادربو يده إجون في خاصرته بوجبوا لا يمادربون وتقول تلنبر إن اليهود تفعله أيهودوش ينتقبار يسروتان يمي دربوت نبر تلنبر كتاب حديث الأنبياء من الأولاي بخاري بسوست شارف 58 حديث لا يذكر حديثنا إهم يتطلع تقوارنا مالتنا أمستنيا النظر إلى ما وينينا إن أنت كنت تكتلنا لكنو ورقتاتشو لا يالو ميكتاتل عندهم يلا من ده ምንድነው ነዓምና ላ አሁን ያለው አምስተኛው እሱ ነው النظر الى ما يلهي ويشغل የሚለው ነው እናንተ ጋር ያለው ስለዚህ በሁለት መልኩ ያዘጋጃቸው ስለነበሩ እንዳይደባለቅባችሁ ማንንም ወረቀቱን ከፍቶ የሚከታተል የለም ማለት ነው ዝም ብላችሁ ነው እንትን የምትሉት ቢስሚላህ ኦኬ የታለፈ ኦኬ አምስተኛ
الإيقاع المذموم እየተከታተላችሁ እንግዲህ እናንተ ጋር ካለው ላይ የተለየ ሲሆን ንገሩኝ በሁለት አይነት መንገድ ስለማዘጋጀው እዚህ የተወቀሰውና የተጠላው አይነት አቀማመጥ አምስተኛ ቁጥጥ ማለት ምን ማለት ነው لحديث عائشة رضي الله عنها عائشة رضي الله عنها من بلالج عن النبي صلى الله عليه وسلم يا الله ملكتنيا استمروا نبر እንዲህ ብለዋል وفيه በዚህ ሐዲስ ውስጥ ምናሉ وكان ينهى ይከለክሉ ነበር عن عقبة الشيطان ወይም عقبة الشيطان ይባላል ከሸይጣን عقبة ይከለክሉ ነበር ይሄ የሸይጣን عقبة የሚባለው ምንድነው هذا الإقعاء هي إقعاء ومقامات يتبالو المكروه يتطلع وهو أن يلصق آليته بالأرض مقامጫውን ከመሬት ጋር ያገናኘዋል وينصب ساقيه ሁለቱ ነገሮችን ቀጥ ያረጋቸዋል ያቆማቸዋል ويضع يديه على الأرض እጆቹን መሬት ላይ ያስቀምጣል لك وشانا ሌሎች አይነት አውሬዎች እንደሚያደርጉት ማለት ነው كما يقع الكلب وغيره من السباع ለምሳሌ ከሱጁድ ስትመለሱ ስትቀመጡ እግራችሁ ላይ ነው አይደለም የምትቀመጡ የነበረው አሁን ግን ምንድነው የሚደረገው የተጠላው አይነት አቀማመጥ ሁለት እግሩን ሰፋ ሰፋ ያደርገዋል መጀመሪያ ከጎን ያራርቀውና ማለት ነው ከዛ ሄዶ ቀጥታ መቀመጫው ምንን ይነካል መሬትን ይነካና መሬቱ ላይ ይቀመጥበታል ሁለቱ እግሮች ግን እንደቆሙ ናቸው ያሉት ማለት ነው አሁን ከዛ እጁም መሬትን ሄዶ ይነካል መሬት ላይ ይደገፋል ይሄ ነው የተጠላው አይነት የተወገዘው ማለት ነው ሱና ደግሞ አለ የተረሳው ምንድነው ሁላችንም አሁን የምናደርገው ቀኝ እግራችንን እናቆምና ግራ እግራችንን አንጥፈነው በሱ ላይ ነው አይደል የምንቀመጥበት ይሄ አንድ ሱና ነው የታወቀው ሌላኛው ሱና ደግሞ ሁለቱንም አቁመን እዛው እግር ላይ መቀመጥ ከሱጁድ ተነስቶ ሰውየው በይነ ሰይደተይን በሚቀመጥበት ጊዜ ሁለቱም እግሮቹ እንደቆሙ ማለትም ያው ቀኝ መጀመሪያም ቆሟል ግራውም እንደዛው ሳይነጠፍ እንደቆመ እላዩ ላይ መቀመጥ ሱና ነው የተከለከለው የትኛው ነው ሁለቱም እግሮች ቆመው በመሐከላቸው አራርቆ መቀመጫውን ሄዶ ከመሬት ጋር ካገናኘና እጁን በመሬት ላይ ካሳረፈ ነው አሁን ግን ምንድነው የሚያደርገው ሌላኛው ሱና ሁለቱም እግሮች ይቆማሉ እሱም በመቀመጫው እግሮቹ ላይ ይቀመጣል በተረከዙ ላይ እጁም ታፋው ላይ ይሆናል ማለት ነው ይሄ ሱና ሲሆን ያኛው ደግሞ የተወገዘው አይነት አቀማመጥ ነው وهذا الإقعاء على هذه الصفة مكروه بالاتفاق በዚህነት ባህሪ መቀመጥ በዑለማዎች ስምምነት መሰረት የተጠላ ነው እግሮቹን አራርቆና አቁሞ መቀመጫውን ከመሬት አገናኝቶ እጁን መሬት የሚያረግ ማለት ነው ኢማሙ ነወዊ صحيح ሙስሊም ላይ ገልጸውታል ገብታችኋል ወንድም እህቶች ግልጽ ነው مرحبا ግልጽ ከሆነ ኡስታዝ ሲገባ ነገሩኝ ስድስተኛ ሌላው ስድስተኛ አበቱል ሙሰሊ بجوارحه ሰጋጅ መቀለዱ መጫወቱ بجوارحه በክፍለ አካላቶቹ እኛም ወንዶች የተቸገርንበት ነው የሴቶችን እኔ እንጃ ጺም ያለው ሰው አንዴ በቃ ሱስ ይሆንበታል በተለይ ጺሙን የሚላጭ ሰው ሰላት ውስጥ እያለ ከበላው በቃ ከጉሮሮ ጀምሮ ጺሙን ማሻሸት መነካካት ጸጉሩን ማለት ኮፍያ ማስተካከል ልብሱን ማከክ በደንብ ሻወር ካልወሰደ ደረቱን ከኋላ ጀርባውን ወይንም ደግሞ ሽንት ወጥሮትም ከሆነ እዛ ቦታ ላይ አስተካክላለሁ እያለ ወጣ ገባ ብዙ አይነት ነገር ያደርጋል አጠቃላይ በክፍለ አካላቶቹ መጫወት خشوعን ينافي الخشوع የሚቃረን ተግባር ስለሆነ የተጠላ ተግባር ነው አው መካኒሂ ወይም በስፍራው ላይ ሰላት ቦታው ላይ እንቅስቃሴ በማብዛት የሚቀልድ ከሆነ لغير حاجه ምንም ሐጃ ሳይኖር ማለት ነው ምንም ሐጃ ሳይኖረው ይሄ የተጠላ ተግባር ነው لحديث معيط بن رضي الله عنه أن النبي صلى الله عليه وسلم يا الله ملكتني منال قال في الرجل يسوي التراب حيث يسجد المسلب الصفرة لا عفرا يستكاكل لنبرو سوي منال قال إن كنت فاعلا فواحدا مسرات كان لبهن متسراك وانا بقى عندي استكاكلو لسجده بوتاك وانا ينافر كذاوش أسري كفزك يالا عفرو لي مجاوز أسفل لقهم نو معنو
ሙተፈቁን ዐለይህ ቡኻሪና ሙስሊም የተስማሙበት ነው ስለዚህም በክፍለ አካላታችን መጫወት ጺሙን መጎርጎር እንዲህ የተለያየ ነገር በቃ እንቅስቃሴ ማከክ የመሳሰሉት ነገሮች መብዛት የለባቸውም አስገዳጅ የሆነ ሐጃ ሲፈጠር ብቻ ነው ሰባተኛና ስምንተኛ ተሽቢኩል አሳቢዕ ወፍርቃዕቲሃ ፊ الصلاة ተሽቢኩል አሳቢዕ ማለት ጣቶችን ማቆላለፍ ማለት ነው ማቆላለፍ ሁለት ጣትን እንደዚህ አንዱን በሌላው ያጋባችሁ ስታያይዙት አቆላለፋችሁት ይባላል وفرقعتها في الصلاة ደግሞ የሚለው ማንቋቋት ሰላት ላይ ማጮህ ማለት ነው ቋ እንደዚህ ድምጽ ይሰማችኋል ኦኬ እና ማቆላለፍም እንደዚሁም ማጮህም የተጠሉ ተግባር ናቸው لفلات كعب بن عجرة لحديث كعب بن عجرة أن رسول الله صلى الله عليه وسلم كعب بن عجرة واصطلى حديث نبينا صلى الله عليه وسلم منالو إذا توضأ أحدكم فنانتا لا شهدوء كدرد فأحسن وضوءه وضوءنم كسمر ثم خرج عامدا إلى المسجد مسجدنا أو قلنا قصدو وده مسجد مالتنا قصدو كوتا فلا يشبكن بين أصابعه بطاطوቹ መካከል አያቆላል ይላል ሙስሊም መጠሪያ ማቆላለፍ እንዴት አንዱን ጣት በአንዱ መክተት ጣትን በማቆላለፍ አንዱን ጣት በአንዱ መክተት ፋልቶኩ ላይ ፒክቸር ካለ ላኩላቸው ያንን የሚገልጽ ማቆላለፍ ማለት ነው አንዱን ጣት በሌላው በማስገባት ሁለት እጆችሽን ታያይዥ አይደለም እንዴ በማቆላለፍ ስለዚህ ውዱ አድርጎ ከተነሳ እጁን አያቆላልፍ فلا يشبكن بين أصابعه لمن فإنه في صلاة الصلاة استنيالله بقى مسجد نيته ودو أدرقو سكوتا درس كوتابت كذي جمرو صلاة استنيالله سلازهم كاتوچون آيات قولال فبلوات إيه يتطلع تقوارنا ما قولالش الترمذي كتاب الصلاة إمام الترمذي كتاب الصلاة إمي لولا الدقوتال باب ما جاء في كراهية التشبيك بين الأصابع في الصلاة بصلاة ጣቶችን ማቆላለፍ የተጠላ ተግባር መሆኑን የሚገልጸው ባብ ላይ ዘግቦታል 387 ላይ وصححه الألباني في صحيح سنن الترمذي سنن الترمذي ላይ ሸይኹ الألباني صحيح ነው ብለው ገልጸውታል ታዲያ ይሄ እንግዲህ ገና ውዱ አድርጎ ወደ መስጊድ የሚሄድ ሰው ሰላት ውስጥ ነህና ጣትህን አታቆላልፍ ከተባለ فمن كان في الصلاة ዋናው ሰላት ውስጥ ገብቶ የሚሰግድ ሰውማ فهو أولى بالنهي لكلكل الجبار يبلت بقول ابن عمر رضي الله عنهما عبد الله بن عمر عند ذي سلالة في الذي يصلي بذاب المسجد وصوية وهو مشبك بين يديه بأجوش ما كلا قلالكم مسجدون منالو تلك صلاة المغضوب عليهم الله تقطبت شهزبك صلاة نوالو أي هدوش مالت أي هدوش أبو داود كتاب الصلاة لا يزلقبوه تعالى مالتنا ፒክቸሮቹ ለኔ በደንብ አልታዩኝም ማቆላለፍን የሚገልጽ ሆነው ኤኒዌይ ያው ገብቷቸዋል ኢብኑ አሊ ማቆላለፍን ሳይሆን አውራጣትን ከአውራ ማገናኘት ነው ያደረከው አንዱን ጣት ከአንዱ በማክተት ያው ማቆላለፍ ነው ኦሬዲ ሐሳቡ ከገባቸው ያሉት والتشبيك بين الأصابع بطاطوች መካከል ማቆላለፍ يكره أثناء الذهاب إلى الصلاة ወደ ሰላት በመንሄድበት ጊዜ የተጠላ ተግባር ነው وفي أثناء الصلاة እንደዚሁም ሰላት ውስጥ ያለንም የተጠላ ነው ተከታተሉ ወንድም እህቶች አንድ ውዱ አድርገን ወደ መስጊድ ነይተን ከሄድን ሁለት መስጊድ ገብተን ደግሞ ሰላት እየሰገድን በእነዚህ ሁለት ሁኔታዎች የተጠላ ነው أما بعد الصلاة صلاة ካጠናቀቅን በኋላ ከሆነ فلا بأس به ችግር የለውም ከሰላት ማጠናቀቅ በኋላ ችግር የለውም لحديث أبي هريرة رضي الله عنه أبي هريرة رضي الله عنه يستلف حديثا يرفعه وفيه صلى بنا ركعتين بذي حديث من الله نبياتنا عليه الصلاة والسلام هلت ركعتين سجدوا ثم سلم كذا ما السلامة صاين نسو فقام إلى خشبة معروضة في المسجد بمسجد لي تقمت ودنبر ودان دونشت يدو فاتكى عليها تلقفوا بس كأنه غضبان يتقوطي مسلو نبر ووضع يده اليمنى على اليسرى
ቀኝ እጃቸውን በግራ እጃቸው ላይ ያደረጉና ወሸበከ በይነ አሳቢዒሂ በጣታቸው መካከል አቆላለፉ ይላል ሰላት ካጠናቀቁ በኋላ ስለዚህ ከሰላት በኋላ እንደሚቻል ይሄ ሐዲስ ያስረዳናል ሙተፈቁን ዐለይሂ ቡኻሪና ሙስሊም የተስማሙበት ሐዲስ ነው እዚህ ላይ ምን ይላሉ ከኢማሙ ሙስሊም ሐዲስ በኋላ ሸይኹል ቀህጣኒ ወሰሚዕቱ ሸይኹና الامام ابن باز يقول ሸይኻችን ابن ባዝም እንዲህ ሲሉ ሰምቻለሁ አሉ ያው ከሳቸው ኪታብ ላይ ስለሆነ ይሄን ጽሑፍ የወሰድኩት في تقريره على صحيح البخاري ላይ ምን አለ ابن باز والتشبيك لا بأس به بعد الصلاة ከሰላት በኋላ ከሆነ ማቆላለፉ ችግር የለውም اما قبل الصلاة ከሰላት በፊትና وفي الصلاة በሰላት ውስጥ እያለን ከሆነ فلا يشبك አያቆላልፍ ነው እንደዚሁም ደግሞ ማጮሁ የተጠላ ተግባር ነው ዘጠነኛ ሌላው የተጠላ ተግባር ዘጠኝ እየገባችሁ ነው ወንድም እህቶች ወአለይኪ ሰላም ወራህመቱላሂ ወበረካቱሁ ሙሳዓዳ الصلاه بحضره الطعام ምግብ በቀረበበት ሁኔታ ሰላት መስገድ ምግብ ቀርቦ እያለ ሰላት መስገድ رواه አይደለም የተባልከው ምግብ ቀርቦ لحديث عائشة رضي الله عنها عن النبي صلى الله عليه وسلم እናታችን አይሻ رضي الله عنها ምን ትላለች የአላህ መልእክተኛ انه قال እንደዚህ አሉ اذا وضع العشاء ምግብ ከኖረ ከቀረበ وقيمت الصلاه صلاتም ደግሞ ከቆመ فابدأوا بالعشاء በምግቡ ጀምሩ አሉ ስለዚህ ምግብ ከቀረበ صلاه የተጠላ ነው متفقون عليه ቡኻሪና ሙስሊም ተስማምተውበታል ቡኻሪ ኪታቡል አዛን باب اذا حضر الطعام وقيمت الصلاه 671 حديث ላይ ومسلم كتاب المساجد باب كراهه الصلاه بحضره الطعام الذي يريد اكله في الحال ወቅቱ ሊበላው የፈለገው ምግብ ላይ ቀርቦለት ከሆነ صلاه የተጠላ ነው የሚለው ማስረጃ ነው ولحديث عبد الله بن عمر رضي الله عنهما قال عبد الله بن عمر رضي الله عنهما ደግሞ ባስተላለፉ حديث قال النبي صلى الله عليه وسلم يا الله መልእክተኛ ምን አሉ اذا كان احدكم على الطعام ከናንተ አንዳችሁ በምግብ ላይ ከሆነ فلا يعجل حتى يقضي حاجته ጉዳዩን ወይም ከምግቡ የሚፈልገውን ነገር እስኪፈጽም ድረስ አይቻኮል حتى يقضي حاجته منه وإن أقيمت الصلاة صلاة إقام ببالم انقوا بجمر انقوا بلوا متفق عليه إهم بخارينا مسلم يتسمى مدبتنا ግን እዚህ ጋር ሸይኹ ምን ይላሉ ሶስት መስፈርት ግን ይቀመጣል ማንንም አማረኝ ብሎ ከሰላት እንዳይቀር ወደ ኋላ ويشترط لذلك ثلاثه شروط ለዚህ ነገር አህል ባለቤት ነህና ቅድሚያ ከምግቡ ይጀምር ለመባል ሶስት መስፈርት ይቀመጣል አሉ اولا አንደኛው ምንድነው ان يكون الطعام حاضرا ምግቡ የቀረበ መሆን አለበት ባለቤት ጓዳ ገብታ ያበሰለች ስለሆነ ካሁን ሊቀርብ ነው የሚለው ዑዝራ አይሆንም ነው የቀረበ መሆን አለበት በቃ ያንደኛው መስፈርት ነው ግልጽ ነው ቡና ቀርቧልና ቡና እየፈላ ነው አንድ አይደለም ምግቡ መቅረብና ሊቀርብ ነውም ሌላ ነውና ማለት ነው ሁለት የተለያየ ነገር ስለሆነ ان يكون الطعام حاضرا ምግቡ መቅረብ አለበት አንተ ያለህበት ስፍራ አንድ ወታኒ ሁለተኛስ ان تكون نفس المصلي تتوقع اليه የሰጋጁ ፍላጎት ወይ ነፍስያው ያንን የምትመኘው መሆን አለበት ምግብ አጠገብ ቀርቦ ምንም የምግቡ ፍላጎት ከሌለህስ ነው ጥያቄው ለምሳሌ فاذا كان شبعان የጠገበ ከሆነ ከደጅ በልቶ ጠግቦ የገባ ከሆነ ምግብ ቢቀርብለት لا يلتفت اليه ወደ ምግቡ ዞር ብሎ ማያይ ከሆነ فليصلي ቶሎ ብሎ መስጊድ ገብቶ ይስገድ ولا كراهيه ለሱ እንትን የተጠላ አይደለም ምግብ ከቀረበ የተባለው ቀልብያው ለምትፈልገው ነው አዛታይ ይሄ ሁለተኛው መሆን አለበት ነው والثالث ሶስተኛ ان يكون قادرا على تناوله حسا وشرعا ان يكون قادرا የሚችል ደግሞ ሆኖ ነው ታዲያ على تناوله እሱን ለመብላት حسا አዛታይን በአካሉ ማለት ነው ሊታይ ሊዳሰስ በሚችል መልኩ መብላት የሚችል ደግሞ መሆን አለበት ምን ማለት ነው ለምሳሌ ምግቡ ቀረበ በጣም ተቋሳ ነው አሁን አንስቶ ሊበላው አይችልም እስኪበርድ ሊጠብቀው ነው ስለዚህ አንተ ዑዝር የለህም ሂድ ወደ መስጂድ ነው እስከዛ በርዶ ይጠብቀሃል አይነት ነው حسن ሲባል وشرعا እንዲሁም شرعا ይኸው ሲያብራሩት እዛው ላይ ምን ይላሉ والحس كأن يكون الطعام حارا ለምሳሌ ምግቡ ገና ከእሳት እንደወረደ ትኩስ ይሆናል لا يستطيع تناوله ወዲያው እጁን ዘርግቶ ቆርጦ መብላት ወይም ደግሞ ዘግኖ መውሰድ የማይችለው ይሆናል
والشرع ሲባል ደግሞ كأن يكون المسلم صائما ለምሳሌ ሙስሊሙ ጾመኛ ይሆናል ممنوعا من الطعام ከምግብ የተከለከለ ነው ስለዚህ በዛ ሰዓት ምግብ ቀረበ ተብሎ ለሱ አይሆንም ማለት ነው ሸርዓን መብላት የሚፈቀድለት መሆን አለበት ስለዚህ እንደዚህ አይነት ካልሆነ ሰውየው ምግቡ ትኩስ ሆኖ ገና ቶሎ እጁን ዘግኖ እጁን ወስዶ ሊያነሳበት የማይችለው ወይ ደግሞ ጾመኛ ከሆነ فلا كراهة في الصلاة حينئذ የዚህን ጊዜ ሄዶ መስገዱ ምንም የተጠላ ተግባር የለውም الشرح الممتع ابن عثيمين رحمه الله ሶስተኛው ሙጀለድ ላይ እንዲህ ብለው ገልጸውታል ነው በገጽ 328 እና 330 ገብታችኋል መቼ ይሄም ሌላው የተጠላ ተግባር ነው ያ ማለት እንግዲህ ያው ሰላት የሰገደ ሰው ሰላቱ ባጢል ነው ማለት አይደለም የተጠላ ተግባር ፈጽሟል እንጂ አጅሩንም ሊቀንስ ይችላል ምክንያቱም ሰላት ላይ ሆኖ እየራበው ቀልቡ ካሁን ምግቡን የሚያስብ ከሆነ የሰላቱን ኹሹዕ ሊጋፋው ይችላል እሺ ዘጠነኛ ማን ነው አስረኛ ሙዳፋዓቱ الأخبثين ሁለት ቆሻሻዎች የሚታገሉት የሆነን ሰው ሁለት ቆሻሻዎች ከታገሉት البول والغائط ሽንትና ከኋላ የሚወጣ አይደለም እናንተ ጋር አስረኛው እንደዛ አይደለም ኡማይመን ነው ብላ ስትጽፍ ነው እሺ ሙዳፋዓቱ الأخبثين ሁለት ቆሻሻዎች የሚታገሉት ከሆነ البول والغائط ሽንትና ከኋላ የሚወጣው ቆሻሻ እያስቸገሩት ከሆነ አብሽሪ እና ሰላቱ የተጠላ ነው في الصلاه በሰላት ውስጥ እንኳን ሆኖ ማለት ነው ለሐዲስ አይሻ ረዲየላሁ عنها قالت እናታችን አይሻ ረዲየላሁ عنها ምን አለች اني سمعت رسول الله صلى الله عليه وسلم يقول لا صلاه بحضره الطعام ምግብ ቀርቦ ሰላት የለም ولا هو يدافعه الأخبثان ሁለት ቆሻሻዎችም እየታገሉት ሰላት የለም ለውጣ እያሉ ማለት ነው ሽንትና ከኋላ hatta ሰላት ውስጥ ሆኖ እንኳን ከመጣበትና ሽንት ወጠረኝ ካለ መጠኑን ነው ኹሹዕን የሚጋፋ ከሆነ ቀኝና ግራ እጅህን ያወዛወዘ ለካ አርት የሚያሰራህ ከሆነ ሰላቱን አቋርጠህ ውጣል አንተ የሚወደደው ያ ነው ከዛ በኋላ በስነ ስርዓት ጧሃራ አድርገህ ውዱ አድርገህ ተመለስና በኹሹዕ ሰላትህን ትሰግዳለህ ነው ገና ከመነሻው ኢቃም ሳይል በፊት ከሆነ ሽንት ያስከው እንዳመልጠኝ ብለህ አትያዝ ቶሎ ብለህ ሽንት ቤት ግባና ኢማሙ ላይ ለመድረስ መሞከር ነው ምክንያቱም ምናልባትም በሽታም ሊያስከትል ይችላል ሽንት መያዝ ምንም ኸይር የለውምና ኢማሙ ሙስሊም በሰሂሃቸው ላይ 560ኛው ሐዲስ ላይ የዘገቡት ነው ይሄም የተጠላ ተግባር ነው 11 بصاق المصلي امامه او عن يمينه في الصلاه سجاج مدفاته امامه كفيت لفيته مدفاته او عن يمينه ويم كقኝ በኩል في الصلاه صلاه ውስጥ እያለ ከፊት ለፊት ወይም ወደ ቀኝ መድፋት የተጠላ ተግባር ነው لحديث انس رضي الله عنه انس بن مالك رضي الله عنه እንዳስተላለፈው قال رسول الله صلى الله عليه وسلم يا الله ملكتنيا منالو اذا قام احدكم الى الصلاه كنانت عنداچو صلاه ውስጥ ከቆመ فلا يبصق امامه فتلفيته አይጥፋ فانما يناجي الله اللهን እየመሰጠረ ነው እየተናገረ ነው ማዳመ في مصلى በመስገጃው ላይ እስካለ ድረስ ከጌታው ጋር ሚስጥርን እየተሾካሾከ ነው ولا عن يمينه أربكن بكلم እንደዚሁ እንዳይተፋ ለምን فإن عن يمينه ملكا በቀኝ በኩል መልአክ አለ መልካም ስራውን የሚዘግብለት وليبصق عن يساره ከግራ በኩል ይጥፋ ወደ ግራ ወይም አው تحت قدميه በዛው ግራ በኩል ሆኖ ከእግሩ በታች ማለት ነው ወደ መሬት ይጥፋ ከዛ በኋላም فيدفنها ይቅበረው ምክንያቱም አዛታይም በግራ በኩል ያለው መልአክ ላይኖር ይችላል ያለው ሰውየው ዒባዳ ተግባር ላይ ነውና ማለት ነው የቀኙ ነው አሁን እንግዲህ መልካም ስራ በመጣፍ ስራ ላይ የተጠመደው የግራው ኃጢያት ተግባር ላይ የሰፈረ ሰው አይደለምና ማለት ነው አሁን ሰላት ላይ ሆኖ والله اعلم እና ከተፋ በኋላ فيدفنها ይቅበረው ሁለት ትርጉም ተሰጥቶታል ይቅበረው ሲባል በፊት ነብያችን ሰለላሁ ዐለይሂ ወሰለም በነበሩበት የነብይነት ዘመናቸው የነበረው መስጊድ አሻዋ ነው አሻዋ ላይ ነበር ይሰግዱ የነበረው ስለዚህ እዛው ላይ ይቀበር ነበር ማለት ነው ወደ ስር ይገባ ነበር ዛሬ ምንጣፍ ተበጅቶ እምነበረዱ ሆኖ መስጊዶች ሁሉ ዘመናዊ በተደረገበት ሁኔታ
ምራቁን በግራ በኩላችሁ ወይም ደግሞ ወደ እግራችሁ ስር ከተፋችሁት እንዴት ነው የምትደፍኑት ሲባል በእጅ መፈግፈግ ነው ይላሉ። ቦታውን ማሸትና በቃ የተተፋበትን ምልክት እንዲጠፋ ማድረግ ወደ ታች በምትወርዱ ሰዓት ወይም ደግሞ በእግራችሁ ያንን ቦታ ፈግፈግ አድርጋችሁ ምልክቱን ማጥፋት ቀበራ ይባላል ማለት ነው። ተቀበረ والله اعلم ቡኻሪ 416ኛው ሐዲስ ላይ እየዘገበው ነው። ገብቷችኋል? 12 كف الشعر او الثوب في الصلاه ጸጉርን ወይንም ደግሞ ሶላትን በሰላት ማን ነው ጸጉርን ወይም ልብስን በሶላት ውስጥ መጠቅለል ኩኩልዎ 11ኛው ከፊት ለፊት መጥፋት ወይም ወደ ቀኝ ይሄ የተጠላ ተግባር ነው። አትጥፉ ከፊት ለፊታችሁ ጌታችሁን እያናገራችሁ ነው። ወደ ቀኝም እንደዚሁ አትጥፉ ከቀኛችሁ በኩል መልአክ አለ። ስትተፉ ወደ ግራ ዞራችሁ ትፉ ወይም ደግሞ ወደ ታች ሆኖ ወደ ግራ ማለት ነው በእግራችሁ ስር ከዛስ ድፈኑት። እንዴት ትደፍኑታላችሁ? በእግራችሁ ወይ በእጃችሁ ስትወርዱ ተፈትጉታላችሁ ማለት ነው። ቦታው ላይ ስትገናኙ በመፈተል ምልክቱን ማጥፋት ያው መቅበር ይሰኛል። ይሄ ነው والله اعلم 12ኛ ከፍ الشعر ጸጉርን አው الثوب ወይም ልብስን ምን ማድረግ ማጣጣፍ ከሰላት በሰላት ውስጥ ሆኖ ማለት ነው። በተለይ ወንዶችን ነው የሚመለከተው። እናንተ መጀመሪያውንም ያው ከተፈቀደ መዳፋችሁ ብቻ ነው እንዲከፈት የተፈቀደው። ብዙ ወንዶች ሸሚዝና ከንዱራ ለባሶች ውዱ በሚያደርጉ ሰዓት ያንን ልብሳቸውን ያጥፉና እስከ ከርናቸው ድረስ አድርገውታል ውዱ በሚያደርጉ ጊዜ ማለት ነው። ከዛ በኋላ ወደ መስጂድ ሲገቡ እንደዛው ልብሱን እንደታጠፈ ይገቡና ቆመው አላሁ አክበር ብለው ይሐርማሉ። ልብስን መሰብሰብ የተጠላ ነው፣ አይታጠፍም። ሱሪ ለባሾችም እንደዛው ማለት ነው። ከቁርጭምጭሚት በታች አታድርጉ ቁረጡ ሲባሉ መቁረጡን ፍቃደኛ አልሆኑ። ነገር ግን ሰላት በሚገቡ ሰዓት ምን ያደርጋሉ? ብዙ ሰዎች ያጥፉታል አይደል? ከቁርጭምጭሚት እንዳይወርድ ብለው ልብስ መሰብሰቡም የተጠላ ተግባር ነው ተብሏል። ማጣጠፉና መሰብሰቡም የተጠላ ነው። ከቁርጭምጭሚት ባውረዱ ደግሞ አደጋ ነው። ስለዚህ ያለው አማራጭ መቁረጥ ነው። ጸጉርንም እንደዚሁ ሰብሰብ አድርጎ ማጣጠፉ ማለትም ይሄ አንዳንድ ረጅም ጸጉር ያላቸው ሰዎች አሉ። ስጁድ በሚወርዱ ሰዓት ጸጉራቸውን ሰብሰብ አድርገው በአንድ ቦታ ያደርጉታል። ላ አብሮ ይስገዱ። ጸጉርህም ልብስህም ስጁድ ይወረዱ፣ ለአላህ ይተናነሱ። ማጣጠፍ የሚባል ነገር የለም ነው። لحديث ابن عباس رضي الله عنهما عن النبي صلى الله عليه وسلم أنه قال نبينا صلى الله عليه وسلم من بلغ ابن عباس وتعالى في حديث أمرت أن أسجد على 7 أعظم بسبعة كفل أكالاتوች سجود لورد ወይም ልሰግድ ታዘዣለሁ። እንደገና ولا أكف እንዳልሰበስብ ثوبا ልብስንም ولا شعرا ጸጉርን እንዳልሰበስብ ታዘዣለሁ። متفق عليه ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ተግባሩ እንዴት እንደሆነ ደግሞ ይበልጥ ማወቅ ከፈለጋችሁ ቪዲዮ ልክላችኋለሁ። እንዴት እንደሆነ በቪዲዮ ትማራላችሁ ማለት ነው። 13ኛ የተጠላ ተግባር 13 التفاؤل في الصلاة صلاة ውስጥ ማዛጋት የተጠላ ነው። لحديث أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال التفاؤل من الشيطان ማዛጋት ከሸይጣን ነው። فإذا تفاءل أحدكم أن أنت عندكم በሚያዛጋ ጊዜ فليقضي ما استطاع በቻለ መልኩ ይመልሰው ይሸፍነው ይክደነው ማለትም እጁን በአፉ ላይ በማድረግ ያደርገው። አንዳንዱ ጭራሽ ማስነጠስ ወይ ጥሩ ኔማ ይመስል አፉን እስከ መጨረሻው ለጥጦት ራሱ እስኪቆም ድረስ የሚያደርጋል። ያስቀላል። እንደውም እንደዚህ አይነት ሰው ሲታይ አስቀያሚ ነው። ይሄ ተግባር የተጠላ ነው። ይከላከለው ነው የተባለው በሌላው ሐዲስ መጥቷልና ይሄ ሙስሊም የዘገቡት ሷሂህ ነው። ኪታቡ ዙሁድ ላይ باب تشميت العاطس وكراهة التفاؤل የሚያስነጥስን ሰው አልহামዱሊላህ ሲል يرحمك الله ብሎ መልስ መስጠትና ማዛጋት የተጠላ መሆኑን የሚገልጸው ባብ ላይ 2994ኛው ሐዲስ ላይ ገልጸውታል። ولحديث ابي سعيد الخدري رضي الله عنه كابي سعيد الخدري በተላለፈው ሐዲስ ደግሞ قال رسول الله صلى الله عليه وسلم اذا تفاءل احدكم ከናንተ አንዳችሁ በሚያዛጋ ጊዜ فليمسك بيده على فيه
በእጁ አፉን ያያዛል አፉን ይክደን فإن الشيطان يدخل شيطان ይገባልና ሸይጣን እንዳይገባበት ከፈለክ ክደነው وفي لفظ بل حديث إذا تفاءب أحدكم كنان تنداتشو كازاقا في الصلاة بصلاة لي فيكذب ما استطاع بشال ملكو يكدن وافون فإن الشيطان يدخل شيطان يقبال لنا ما تستطنع بأقبابو كالتنع شيطان أفنج أسر قبطون دم يدره الله عفوه استلمدواتم نكالك لون قريب لم مسلم كتاب الزهد لي إهن نزدبوتال هلت تشيدت إيمتوز أنا مستنع وحديث لي وسمعت الإمام ابن عبد العزيز بن باز لأنه هو شيخه عبد العزيز بن باز رحمه الله عندي سيرم سماواتشو يقول والمشروع هنا ثلاثة أمور እዚህ ቦታ ላይ እንግዲህ አሁን ሶስት አይነት ነገሮች ተደንግገዋል አንደኛ በቻለ መጠን አፉን መክደን يكظم ما استطاع በቻለ መጠን ይከድነዋል ሁለት يضع يده على فيه እጁን በአፉ ላይ ያደርጋል ሶስተኛ لا يقول ها አይልም የሚያዛጋ ሰው የሚያደርገውን ድምጽ حتى لا يضحك منه الشيطان شيطان እንዳይስቅበት ማለት ነው ያንን ያደርግና سمعته من سماحته كشيخ سمعته أثناء شرحه لبلوغ المرام بلوغ المرام من لون ابن حجر رحمه الله الكتاب شرح بميادرقو ጊዜ በድምጽ ሲያስተምሩ ሰምቻቸዋለሁ 261ኛው ሐዲስ ላይ ማለት ነው ይሄንን ነው የሚሉት ጨረስን ወንድም እህቶች 14ኛው ማን ነው እናንተ ጋር ያለው الاعتماد የሚለው ነው الاعتماد على اليد في الجلوس في الصلاه الاعتماد መደገፍ على اليد በእጅ ላይ في الجلوس في الصلاه صلاه ላይ በሚቀመጥ ጊዜ እጁን ምርኩዝ አድርጎ መጠቀም የተጠላ ነው لحديث ابن عمر رضي الله عنهما عبد الله بن عمر وتلالف حديث نهى رسول الله صلى الله عليه وسلم يا الله ملكتنيا كلكلوا أن يجلس الرجل سو يوم مقامة في الصلاة بصلاة لي وهو معتمد على يده فأجو تدقفوا مقامة كلكلوا سنن أبي داود كتاب الصلاة باب كراهية الاعتماد على اليد في الصلاة ملو بقيمة زطناه للتنيا ولاي أوكي كسرات سبات ملو خير እንግዲህ በቃ ላይ ለበቻላ አንበበውና ካገኘሁት እሱ ነው እና የተጠላ መሆኑን ይገልጻል وصححه الألباني في صحيح سنن أبي داود 15ኛ ቀጥሎስ الركوع قبل أن يصل إلى الصف እንደዛ ነው እናንተ ጋር الركوع ማጎንበስ ወይም ركوع ማድረግ قبل أن يصل إلى الصف صف ላይ ከመድረሱ በፊት ኢማሙ ቁልሁ ወይና ጤናን ይቀራና አላሁ አክበር ብሎ ركوع ሲወርድ እናንተ ወደ መስጂዱ ገብታችኋል ተራቺ ረካ እንዳታመልጣችሁ ብላችሁ ሰፍ ላይ ከመድረሳችሁ በፊት ሩኩዕ አደረጋችሁ ልክ እንደ አቢ በክራ ማለት ነው ይሄ የተጠላ ተግባር ነው ለሐዲስ አቢ በክራ የአቢ በክራ ሐዲስ ያንን ስለሚጠቁመን انه انتهى الى النبي صلى الله عليه وسلم ወደ አላህ መልእክተኛ ደረሰ وهو راكع እሳቸው ሩኩዕ ላይ ሆነው ይያለ فركع ከዛ ሱም ሩኩዕ አደረገ قبل ان يصل الى الصف صف ላይ ከመድረሱ በፊት فذكر ذلك للنبي صلى الله عليه وسلم صلاه ከጨረሱ በኋላ ይሄንን ነገር ለአላህ መልእክተኛ አወሳላቸው فقال كذاب ማሉሳቸው زادك الله حرصا ጉጉትህን አላህ ይጨምርልህ ይሄን ተግባርህን ግን ወላ ተዑድ ደግመህ አትመለስበት ብለውታል ስለዚህ ደግመህ አትመለስ ብለው ስለመከሩት ሰፍ ላይ ከመግባት በፊት ሩኩዕ ማድረግ የተጠላ ተግባር መሆኑን እናያለን ቢያደርገው ግን ሰላቱ ይበላሻል ማለት አይደለም ሰላቱ ቢበላሽ ኖሮ أبي بكرانم صلاتهن ملس يلوت نبر ነው ቡኻሪ كتاب الأذان ላይ የዘገበው ሐዲስ ነው እሺ 16ኛው الصلاة في المسجد لمن أكل البصل والثوم የሚለው አለ እናንተ ጋር ኦኬ ሽንኩርትን የበላ ሰው ነጭም ሆነ ቀይ ሽንኩርትን የበላ ሰው በመስጂድ ውስጥ ገብቶ መስገድ የተጠላ ነው ቁራፍ የሚለውን ግን አልቻልኩትም ምን እንደሆነ ለማወቅ እስቲ ከናንተ የሚነግረኛል የሚያውቃለ ከናንተ
عرب ሀገር ያላችሁ ተማዳም አልሰማችሁ ጻፉ ምን ማለት ነው ካሮትማ ጀዘር ነው የሚባለው ጀዘር ምናልባት ይሄም ሌላ ስሙ ከሆነ والله اعلم anyway እኔ አላውቀውም ለጊዜው የሚያውቅ ሰው ካለ ይንገረኝ والله اعلم لحديث جابر بن عبد الله رضي الله عنهما أن رسول الله صلى الله عليه وسلم جابر بن عبد الله ወይም ደግሞ ይሄን ሐዲስ ላይ ሸርህ ካለ ፈልግና ሸርህ ላይ እቺ ነግራችኋለሁ ምን ይላል የአላህ መልእክተኛ እንዲህ ያሉ من أكل ثوما أو بصلا ቀይ ወይም ነጭ ሽንኩርትን የበላ ሰው فليعتزلنا ይራቀን አው ليعتزل مسجدنا መስጂዳችንን ይራቅ እንዳይመጣ ያንን በልቶ وليقعد في بيته በቤቱ ይቀመጣል በቤቱ ይቀመጥ በሰል ነው ነጭ ሽንኩርት ምን ይባለው ሰብር አድርጉ በቃ ለጊዜው አሁን እርግጠኛ ካልሆናችሁ እኔ ፈልጋለሁ وفي لفظ لمسلم امام مسلم بزغبت ሌላ لفظ ላይ فإن الملائكة مكنياتهم ملائكة تتأذى عذا ይሆናሉ مما يتأذى منه الإنس ሰዎች አዛ ከሚደረጉበት ነገር አዛ ይደረጋሉና መላእክቶችን እንዳያስቸግር አዛ እንዳያደርጋቸው ብለዋል وفي لفظ لمسلم አሁን ያልኳችሁ ሐዲስ ነው እንግዲህ ቆይስቲ እዚህ ሸርህ ላይ ነው እንግዲህ አማርኛ ስሙን እስክናገኘው ድረስ ትምህርታችን እንዳይቋረጥ ነው ደግሞ ተጨርሰው ሐዲሱ ተመሳሳይ ነው መናከለ البصل والثوم والكراس فلا يقربن مسجدنا مسجداችን እንዳይቀርብ فإن الملائكة تتأذى مما يتأذى منه بنو آدم يا آدم ልጆች አዛም ያደርጋቸው ነገር መላእክትንም አዛ ያደርጋልና ማለት ነው متفق عليه البخاري ومسلم የተስማሙበት ነው ስለዚህ በተቀሉ ነጭ ሽንኩርት ቀይ ሽንኩርት ኩራት በልቶ ወደ መስጂድ መምጣት የተጠላ ነው ምን ያደርጋል ታዲያ ሰውየው መስጂድ ሊመጣ ካሰበ መቅረትን ፈልጎ ይሄን ይብላ ማለት ሳይሆን አይብላ አይጠቀም ሰላት ወቅቱ ከቀረበ የበላ ደግሞ ከሆነ በዑዝር ሰበብ ያንን ሽታ ሊያጠፋ የሚችል ነገር ተጠቅሞ ይምጣል እንግዲህ ሽታውን የሚያጠፋው እና አመል አሊን እና ዶክተር ተስሊምን ጠይቋቸው 16ኛ አይተናል 17ኛ صلاه النفل عند مغالبه النوم ሌላው 17ኛ صلاه النفل የሱና ሰላት መስገድ عند مغالبه النوم እንቅልፍ የሚያሸንፈው የሚታገለው ከሆነ ሰውየው እንቅልፍ የሚታገለው ከሆነ የሱና ሰላት የተጠላ ነው ለሐዲስ አይሻ ረዲየላሁ عنها ان النبي صلى الله عليه وسلم يا الله መልእክተኛ ምን አሉ እናታችን አይሻ በስተላለፈችው ሐዲስ اذا نعس احدكم في الصلاه እናንተ አንዳችሁ በሶላት ላይ ሆኖ የሚያንገላጅ ከሆነ فليرقد عرف يبل በቃ حتى يذهب عنه النوم እንቅልፉ ከሱ እስኪወገድለት عرف يبل መጀመሪያ እንቅልፉን አለ ሱና ላይ ነው ታዲያ ለምን فإن احدكم اذا صلى ምክንያቱም ከናንተ አንዳችሁ ከሰገደ وهو ناعس የሚያገላጅ ሆኖ ከሰገደ لعله يذهب يستغفر استغفار አደርጋለሁ ብሎ ይጀምርና فيسب نفسه ነፍስያውን ሊሰድብ ይችላል ራሱን ሊሰድብ ይችላልና ስለዚህ በእንቅልፍ ሆኖ ሰው ራሱን እንዳይረግም ራሱን እንዳይሳደብ መጀመሪያ በረድ ያድርገው ለቀቀስ ያደርገው ሱናውን ይቀጥላል ነው متفقون عليه ይሄ እንግዲህ ያው ሱና ሰላት ላይ የሚለው ነው ولحديث ابي هريره رضي الله عنه يرفعه اذا قام احدكم من الليل فاستعجم القران على لسانه فلم يدري ما يقول فليضطجع ከናንተ አንዳችሁ ለሊት ከቆመና ቁርአንን ባንደበቱ ሲያነበልን ምን እንደሚል ካላወቀ فليضطجع ይጋደም ትንሽ ይተኛ ብለዋል ሙስሊም የዘገበው ነው እነዚህ ሰላት ውስጥ የተጠሉ ተግባራቶች ናቸው አላህ ይቀበለን እንግዲህ ሰላታችንን ልንጠነቀቅባቸው ይገባል ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ